እሺ አቢጌል ደረጀ። አቤት። የህግ ተማሪ ነሽ? አዎ ዘንድሮ እመረቃለሁ። በጣም ጥሩ። ከውሃ ጋር ጥሩ ቆይታ አድርገናል። የአእምሮ እድገት ውስንነት ያለባቸው ሰዎች መመርመር ወንጀል እንደሆነ አታውቅም? ምን? ህጉ ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢ? እንዴት አይገባህም? ስነ ስርዓት ይዘሽ አውሪ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ? ኤኒዌይስ ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። መልስሽ ምንድን ነው? አቢጌል እንደፈራችው አርጁን ከባድ የሚመስል ትልቅ ችግር ውስጥ እሷንም ሆነ ቤተሰቦቿን እንዲሁም ራሱንም ጭምር ከቷል። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው አቢጌል ቀን በቀን እየደወለ ፖሊስ እንደሚያመጣባት መዛት ከጀመረበት ቀን አንስቶ እንደፈራችው ፖሊስ ቤታቸው ድረስ መጥቶ እሷንም ቤተሰቦቿንም ለምርመራ ወደ ጣቢያ ወስዷቸዋል። ያም ብቻ ሳይሆን ምርመራ ክፍል ገብተውም እያንዳንዳቸው ለየብቻ በመስቀለኛ ጥያቄዎች መፋጠጥ ጀምረዋል። በዛን ሰዓትም ላይ ነው ውሃ የተፈጠረውን ያየችውን የምታስታውሰውን ነገር በሙሉ ዝርግፍግፍ አድርጋ እውነቱን የተናገረችው። እልህኛዋና በቶሎ መሸነፍ እጅ መስጠትን የማታውቀው የህግ ተማሪ የሆነችው አቢጌልም በዚህ ድርጊቱ በመርማሪው ተናዳ የአእምሮ እድገት ውስንነት ያለበትን ሰው መመርመር በህግ እንደሚያስጠይቀው ይህንን ሳያውቅ እዚህ መቀመጥ እንዳልነበረበትም ነግረዋለች። በንግግሮቿ የተበሰጨው መርማሪም በዝምታ ሊያልፋት በፍጹም አልፈለገም ነበር። ስለ ስራው ለሱ ልትነግረው እንደማትችልና ከሚጠይቃት ጥያቄ ውጭ ሌላ መልስ ፈጽሞ እንዳትሰጠው አስጠንቅቋትም ነበር። ልጁን የእውነት ገላው እንደሆነ እንድታምን ወይም ደግሞ እንድትክር ጠይቋታል። አቢጌል ምን የምትመልስለት ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ የደረጀና የማርታ የጋብቻ 25ኛ ዓመት የልደት በዓላቸውን እያከበሩ በመሃልም ደረጀ ለማርታ ስጦታ እንዳለው ተናግሮ ገዝቶ አዘጋጅቶላት የነበረውን የአንገት ሀብል ያደርግላታል። ናታንም ይቀጥልና ያው እኛም ልጆች ያዘጋጀነው ስጦታ አለ ይዤ ልምጣ ይላቸውና ተለቅ ያለ በመስታወት የተሸፈነ የፎቶ ፍሬም በውስጡም የሙሉ ቤተሰቡን ፎቶ የያዘ ይዞ ይመጣና ይሰጣቸዋል። እነሱም በደስታ ተቀብለው ደረጀ የሚቀጥልና እንግዲህ በእናንተው በልጆቼ ፊት ማርታ አንድ ቃል እንድትገባልኝ የሚፈልገው ነገር አለ። እኛ ለእናንተ የትዳር ምሳሌዎች ነን። 25 ዓመት በትዳር ውስጥ አብረን ኖረናል። ይህን ሁሉ ጊዜ ስንኖር መቼም አልተጣላንም ማለት ውሸት ነው የሚሆነው። ግን እየተነጋገርን እየተደጋገፍን እዚህ ደርሰናል። ግን ይሄም ቢሆን ማርታ ቃል እንድትገባ የምፈልገው ነገር አለ ብሎ ሲል ማርታም ግራ ተጋብታ እንዴ ደሬ ምን ቃል ልግባልህ ብላ ስትጠይቀው እሱም ማርቲ ቃልሽን አድሽልኝ፣ ምንም ነገር ቢፈጠር ምንም ነገር ብንሆን እንደማንለያይ ቃልሽን ስጪኝ፣ ይኸው በእነሱ ሁሉም ባሉበት በልጆቼ ፊት ቃልሽን ስጪኝ ብሎ ሲላት ማርታም እያወራ ያለው ነገር ግራ ስላጋባት ምን ማለት ነው ቆይ ምን ብዬ ቃል ልግባልህ ብላ ስትጠይቀው ደሬም ከሞት ውጪ ምንም እንደማይለየን ቃል ግቢልኝ ብሎ ሲላት ዳጣም ትቀጥልና አዎ ማዬ ቃል ግቢለት ስትላት ማርታም አይ ደሬ አሁን እኮ አረጀን ከዚህ በኋላ ምን ይመጣል ብለህ ነው ብላ ስትለው ናታንም በመሃል ይገባና በቃ ማዬ እሱ እኮ ከሞት ውጪ ምንም አይለየንም ብሏል አንቺም ቃል ግቢለት ብሎ ሲላት ማርታም ደሬ ከዚህ በኋላ እንለያይ ብንልስ እንዴት ተደርጎ ደግሞ ስለየትኛው እድሜያችን ጊዜው እኮ አልቋል ግድ የለህም አታስብ ምንም ነገር ቢፈጠር አልለይህም ብላ ቃል ስትገባለት ጥበቃቸው ገዜም በፍቅራቸው ተገርቦ ወይ ጉድ እንደው እንዲያስ ያለ ባልና ሚስት አይቼ አላውቅም የእውነቴን ነው እንደው ደስ ሲል እሱ ያጣመረውን ማን ይለየዋል ብላችሁ ነው እውነቴን ነው ልጅ እኮ ማሰሪያ ነው አሁን እንደ ይሄን ሁሉ ልጅ ፈጥራችሁ ተለያዩ ቢባልስ እንዴት ሆኖ እኛን ለማን በትናችሁ
ያገታችሁ ብሎ ይላቸዋል። በዛን ሰዓት አርጁን ይዞት ከመጣው ፖሊስ ጋር ሆኖ ለዛም በጥያቄዎች እያጨናነቋት ነበር። እሷም በፍርሃት እየተርበተበተች ቆይ ግን ምንድነው የፈለጋችሁት? እኛ ጋር ምንድነው ያጠፋነው ብላ ስትል ፖሊሱም ሁሉም ቤተሰብ ቤት ውስጥ አለ ብሎ ሲጠይቃት አርጁንም ይቀጥልና ጓደኛዬ የት ነው ያገታችሁት ብሎ ሲጠይቃት እሷም እንዴ ቆይ የማናችሁን ልመልስ ብላ መርበትበት ስትጀምር ፖሊሱም ከቻልሽ ሁለታችንንም ብሎ ይላታል። አርጁንም ይቀጥልና ጓደኛዬን የት ነው ያገታችሁት? ሲጀመር የገደላችሁት ነው የሚመስለኝ። ይኸውልህ መርማሪ እዚህ ቤት የአእምሮ እድገት ውስንነት ያለባት ልጅ አለች። እሷ ሁሉንም ነግራኛለች። እንዴት እንደመቱት እንዴት እንደገደሉትም ጭምር ነግራኛለች ብሎ ይለዋል። በዛን ሰዓት ሙሉ ቤተሰቡ በደስታ ጥሩ ጊዜ እያሳለፉ እየጨፈሩ ነበር። ያንን ድምጽ የሰማው ፖሊስም ምንድነው የምሰማው? ዛሬ ቤታችሁ ፕሮግራም አለ እንዴ ብሎ ለዛን ሲጠይቃት እሷም አዎ የትዬና የጋሼ 25ኛ ዓመት የጋብቻ ክብረ በዓላቸው እየተከበረ ነው ብላ ስትል አርጁንም በንዴት ቆይ ግን ትንሽ አይከብዳችሁ? ለህሊናችሁ እንኳን የሰው ነፍስ አጥፍታችሁ በዓል ምናምን ስታከብሩ ትንሽ ሼም የለም ብሎ ሲል ፖሊሱም ወደ አርጁን ይመለከትና በህግ ባልተረጋገጠ ነገር ስም ማጥፋትም ሆነ መወንጀል ያስጠይቃል። ስለዚህ ከንግግርህ ብትቆጠብ ጥሩ ነው። አሁን የቤታችሁን አባወራ ሰው ይፈልጋል በይው ብሎ ለዛን ይልካትና ትሄዳለች። እሷም ቀስ ብላ ወደ ደረጀ ጋር ትሄድና በጆሮው ነግራ ይዛው ትወጣለች። ደረጀን እንዳገኙት ፖሊሱ ይቀጥልና ይቅርታ አቶ ደረጀ ለአንዳንድ ጥያቄ ተፈልገው ነበር ብሎ ሲለው ደሬም በምን ጉዳይ ብሎ ይጠይቀዋል። መርማሪው ይቀጥልና በመኖሪያ ቤት ውስጥ አንድ ወጣት ከገባ በኋላ ሳይወጣ እንደቀረ ሰምተናል። ልጁ ላይ ወንጀል ተፈጽሞ ሊሆን ስለሚችል እሱን በሚመለከት አንዳንድ ምርመራ ለማድረግ ነው ብሎ ሲል ደረጀ አብሮ የመጣውም ግን ወንጀለኛ ነው። በሬ ድረስ እየመጣ ልጄን መቆሚያ መቀመጫ ያሳጣት ዱርዬ ነው ብሎ ሲለው መርማሪውም ሊሆን ይችላል እሱን አንዳንድ መረጃዎች ይዞ መክሰስ ይችላሉ። አሁን ግን ጓደኛዬ እዚህ ቤት ገብቶ ሳይወጣ ቀርቷል ብሎ የከሰሰው እሱ ነው። አቶ ደረጀ ስለ ጉዳዩ የሚያውቁት ነገር አለ ብሎ ሲለው ደረጀ ቆይ ከመንገድ ነው እንዲያመጣ ትክክለኛ የህግ ሰው ከሆንክ ለሁሉም ነገር ቦታ አለው ወደ መምሪያ ልትወስደኝ ትችላለህ ብሎ ሲለው መርማሪው በትክክል እቤት ገብቶ አንዳንድ ነገሮችን ጨርሰው መምጣት ቢፈልጉ ከሆነ እንጠብቆታለን ብሎ ሲለው ደረጀ እሺ አመሰግናለሁ ብሎ ወደ ቤት ይገባና አቢጌልን እጇን ይዞ ነይ ብሎ ወደ መኝታ ቤቷ ይዟት ይገባና በሩ እንደዘጋው ኤቢም ትቀጥልና አባይ ምንድነው? ቆይ ምንም ነገሩ አልገባኝም ስትለው ደረጀ ኤቢ መጀመሪያ ተረጋጊ ብሎ ሲላት እሷን በፍርሃት እየተርበተበተች አባይ እንደፈራሁት አርጁን ነው አይደለ ፖሊስ ይዞ መጣ ስትለው ደሬም ግራ ተጋብቶ ቆይ በምን አወቅሽ ብሎ ሲጠይቃት እሷም ቅድም ደውሎላት እንደነበረ ግን ደግሞ ደስታቸውን ላለማጥፋት እንዳልተናገረች ትነግረዋለች። ደረጀም ባለመናገሯ ተነዶ ኤቢ በቃ አሁን የፈራሁት ቀን ደርሷል። ፖሊስ ይዞ ነው የመጣው። አቢጌል አሁን ረፍዷል። ስንት ጊዜ መከርኩሽ፣ ተቆጣውሽ፣ ግን አንቺ መስማት አልቻልሽም። አሁን ምንም ማድረግ አልችልም ብሎ ሲላት ኤቢም አባዬ አንተ ብቻ ከዚህ ጉድ ገንዘብ ከፍለህም ወይም ተሟግተህም ቢሆን አውጣኝ። ከዚህ በኋላ ጥሩ ልጅ ነው የምሆነው። አንተ እኮ ምንም ነገር አያቅትህም ስትለው ደረጀም እንዴት ቆይ አንቺ የህግ ተማሪ ነሽ፣ ከህግ ማምለጥ አይቻልም። ጊዜው ረፍዷል። አቢጌል እኔ በምንም መንገድ አንቺን ላድን አልችልም። አዝናለሁ በጣም። ህጉን ታውቂያለሽ ኤቢ፣ ከቤትሽ ድረስ ነው የመጣው። ለዛ ቅጣትሽን ያቀለዋል። 15 ዓመት ሙሉ አይፈረድብሽም። በቃ ጥሩ ጠበቃ ቀጥርና ግፋቢል ወደ 7 ዓመት ብቻ እንድትቀጪ ለማድረግ መሞከር እችላለሁ። ግን ምርመራ ሲያደርጉብሽ ለብቻሽ እንደገደልሽው ትናገሪያለሽ። ሰሚኛለሽ? ውሃን እዚህ ውስጥ በፍጹም እንዳታስገቢያት ነግሬሻለሁ። ተጠንቀቂ ብሏት በሩን ከፍቶ ይወጣል። እሷም በፍርሃት መሬት ላይ ቁጭ ብላ መርበትበቷን ትቀጥላለች። ስለ ነገሩ ለማወቅ ለመጠየቅ ቁጭ ብላ ስትጠብቅ የነበረችው ማርታም ደሬ ምንድነው ምን ተፈጠረ ብላ ስትጠይቀው እሱም በቃ ያሰብነው ሆኗል። ፖሊስ መጥቷል። ማርቲ መጀመሪያ አንቺ ተረጋጊ፣ ልብስ ልቀይርና ከዛም ሆነው እናያለን ብሏት ወደ መኝታ ቤቱ ሄዶ ልብሱን ቀያይሮ ተያይዘው ወደ ጣቢያ ይሄዳሉ። ከዚህ በኋላም ነው ጥበቃውን ውሃን እንዲሁም አቢጌልን በየተራ እያስገባ በጥያቄ አፋጠጣቸው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።